ሰላም ጤና ይስጥልን ውድ ተመልካቾቻችን እንዴት አላችሁ? ከሀገሬ ቴሌቪዥን ሀገሬ ትንታኔ መሰናዷችን ጀምሯል። ዛሬም በአንድ ርዕሰ ጉዳይ ላይ እንወያይ ስቱዲዮ ተገኝተናል። ሙሴ ከበደ ከባልደረባዬ ገብረ ታደሰ ጋር ቆይታ እናደርጋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እጅግ ተጠባቂ በሆነው የቻይና ጉብኝታቸው ወደ ቻይና አቅንተዋል። ቤጂንግ ነው የሚገኙት። ከፕሬዝዳንት ጂ ጂንፒንግ ጋር እየተወያዩ ይገኛሉ። በዚህ ተጠባቂ በሆነው ውይይትም በዋናነት ደግሞ የቻይናና የአሜሪካ የታሪፍ ውዝግብ እንዲሁም የታይዋን ጉዳይ ከዛም አልፎ የኢራን ውጥረት ይዳስበታል ተብሎ ይጠበቃል። ይህ የትራምፕ ጉብኝት ቀጠናዊ ውጥረቶቹን ያረግባሉ የሚለው ጉዳይ አሁን ተጠባቂ ሆኗል። በዚህ ላይ ሰፊ ቆይታ እናደርጋለን። እናንተም እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ኃይሌት አለ ሁሉ መልካም አለ። እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሞኑን ትላንትና ቻይና ቤጂንግ ተገኝተዋል። እንግዲህ በጣም ሲጠበቅ ነበረ። ጦርነቱ ከመጀመሩ በፊት የኢራን ጦርነት ማለት ነው አሜሪካ እና እስራኤል በጋራ ኢራን ላይ ከፈተው ጦርነት በፌብሩዋሪ 28 ከመጀመሩ በፊት ነበር እንግዲህ ቀጠሮ ተይዞለት የነበረው በፕሬዝዳንት ጂ ጂንፒንግ እና እንዲሁም በትራምፕ መካከል ማለት ነው። በኋላ ጦርነቱ ከተቀሰቀሰ በኋላ ሲገፋ ቆይቶ እንደውም ሊቀር ይችላል ሁሉ የሚሉ ግምቶች በሰፊው ሲወሩ ነበረ። በኋላ ግን የማይቀረው ውይይት ደግሞ ከ8 ዓመታት በኋላ ለመጨረሻ ጊዜ በኖቬምበር 2017 ማለትም በወርሃ ህዳር 2017 እንደ አውሮፓውያን አቆጣጠር ነበረ እንግዲህ በመጀመሪያው የዶናልድ ትራምፕ የስልጣን ዘመን ወቅት ቻይና ተገኝተው ውይይት አድርገው የነበረው። እንግዲህ በዚህ ውይይት ላይ በተለይ እሳቸው በ2017 ከሄዱ በኋላ ይህንን በተለይ ትላንትና ያመሩበትን ውይይት እስከሚደረግበት ጊዜ ድረስ በሁለቱ ሀገራት መካከል የነበረው ውጥረት የበለጠ ተፋፍሞ የነበረበት ሁኔታ ተመልክተናል። ከዛም በእነዚህ 8 ዓመታት ውስጥ ደግሞ በጣም ከፍተኛ የተባለ የንግድ ውጥረት ውስጥ ገብተው ነበረ። የንግድ ሽኩቻዎች ውስጥ ገብተው ነበረ። የናቹራል ሪሶርሶችን የመቀራመት የኃይል የበላይነትን የማስፈን ጉዳይ በተለያዩ የዓለም ክፍላት ላይ እንዲህ አይነት እንቅስቃሴዎችን በሁለቱም በኩል ሲያደርጉ ነበረ። ፉክክር ውስጥም ነበሩ። በኢኮኖሚ ማን ቁጥር 1 ላይ ይቀመጣል የሚለው ጉዳይም በሁለቱ ትልልቅ ሀያላን የኢኮኖሚ ፈርጣማ ሀገራት መካከል ዋነኛ የፉክክር ነጥብ ሆኖ ቆይቶ ነበረ። ከዛ በኋላ እንግዲህ እሳቸው ደግሞ በሁለተኛ የስልጣን ዘመናቸው 2025 ወርሃ ጥር ደግሞ ፕሬዚዳንት ሆኖ ከተመረጡና ከመጡ በኋላ ደግሞ የበለጠ ቻይናን ኢላማ ያደረጉ የታሪፍ ውዝግቦች ቀጥለው ነበረ። እስከ 145 በመቶ የሚደርሱ የታሪፍ መጠንን ከቻይና ወደ አሜሪካ በሚገቡ ምርቶች ላይ ጥለው ነበረ። በጣም በሚገርም ሁኔታ እነዚህ ታሪፎች ይሄ ሪፕል ኢፌክቱ በዋናነት የአሜሪካ ካምፓኒዎች ላይ ነበር በጣም ጎልቶ የታየው። ኢቭን በቻይና የነበሩ የአሜሪካ ግዙፍ ኩባንያዎች አድራሻቸውን ሁሉ እስኪቀይሩ ድረስ ወይም ወደ ሌላ የእስያ የአውሮፓ ሀገራት ላይ ሁሉ ሄደው እዛ ለማምረት እስኪገደዱ ድረስ የአሜሪካ ኩባንያዎች በከፍተኛ ችግር ውስጥ ነበር የቆዩት። በተለይ ግዙፍ የሚባሉ የቴክኖሎጂ ኩባንያዎች። ከዛ ባለፈ በቻይና በኩል ደግሞ ተመሳሳይ የሆኑ የአጸፋ እርምጃዎች ሲወሰዱ ነበረ። እንዲሁም ደግሞ ይሄ በጣም ሬር እርዝ ሚኒራልስ የሚባሉት የዓለማችን እስከ 70 በመቶ የሚደርሱ ሬር እርዝ ሚኒራልስ ደግሞ በቻይና እንደሚገኙ ይታወቃል። በዋናነት ሰሚኮንዳክተርን ለተለያዩ ቴክኖሎጂ ውጤቶች ግብአት የሚሆኑ የኤሌክትሪክ ተሽከርካሪዎችን የተለያዩ ስልኮችን ለነዚህ ሁሉ መስራት ሊሆኑ የሚችሉ እንደ ሊቲየም አይነት የሚሆኑ ደግሞ ሬር እርዝ ሚኒራሎችን ቻይና ይዛ ነበርና በአሜሪካ ላይ በተመሳሳይ አጸፋ ወስዳ ወደ አሜሪካ የሚገቡ እነዚህን የሬር እርዝ ሚኒራልስ የሚባሉትን የመገደብ እርምጃዎችን በቻይና በኩል ሲካሄዱ ነው የቆዩት። ታዲያ የእሳቸው ወደ ቤጂንግ ማቅናት ቻይና መግባት ይህንን የንግድ ውጥረት ያረግባል ተብሎ ይጠበቃል። ዓለማችን በተለይ ባለፉት ጥቂት ዓመታት ውስጥ ከኮቪድ-19 ጀምሮ በኋላ የሩሲያ ዩክሬን ጦርነት፣ አሁን ደግሞ የጋዛ ጦርነት፣ ከዛ ደግሞ አሁን ደግሞ የምንገኝበት የመካከለኛው ምስራቅ የኢራን ጦርነት በተለየ መልኩ የዓለምን ኢኮኖሚያዊ እንቅስቃሴዎች በከፍተኛ ሁኔታ ክሪፕል እያደረጉ ወይም እያሽመደመዱ ነው የሚገኙት። አሁን በዚህ ላይ ደግሞ የቻይናና የአሜሪካ ደግሞ የንግድ ውጥረት እየተባባሰ በመጣ ቁጥር ደግሞ በጣም ትልልቅ አክሲዮን ገበያዎች ኮላፕስ ያደርጋሉ። አጠቃላይ ደግሞ የዓለም የንግድ እንቅስቃሴ ዲስረፕት ይደረጋል ወይም ይስተጓጎላል፣ ይረበሻል ተብሎ በጣም ከፍተኛ ስጋት አድሮ ነበር። ስለዚህ የእሳቸው በዚህ ቻይና መገኘት በተወሰነ መልኩ በዋናነት ደግሞ በቻይናና በአሜሪካ መካከል ያለውን የንግድ ውጥረት ያረግባል የሚልን ተስፋ ሰንቋል። እንግዲህ ምን ዋና ጉዳዮች ተነሱ? እንግዲህ እሳቸውን ካገኙ በኋላ አቀባበል ተደርጎላቸዋል። ደማቅ አቀባበል ተደርጎላቸዋል። እንዲሁ ውይይትም አድርገዋል። እንደው ከአቀባበሉ ጀምረን
ምን አይነት አቀባበል ተደረገላቸው? እንዴት ተስተናገዱ? በተለይ ቻይናና አሜሪካ ከነበሩበት ውጥረት አንጻር እሳቸውን የሚመጥን አቀባበል ተደርጎላቸዋል ወይ? ምንስ ጉዳይ ላይ ተወያዩ የሚለውን ቀዳሚ እናድርገው። ምናልባት ትራምፕ ወደ ቻይና መሄዳቸው የሚያስገድድ ሁኔታ ውስጥ ገብተው ይመስለኛል ካሉባቸው ሀገር ውስጥም አጠቃላይ በዓለም አቀፍ ደረጃ ካለ የፖለቲካ ውጥረትም ተጨምሮ ደግሞ በኢኮኖሚያዊ ጉዳዮች ላይ ከቻይና ጋር አሁን ላይ ግጭቱን ማባባስ የበለጠ ምን ያክል ሊጎዳቸው እንደሚችል በተረዱበት ሰዓት ነው ያንን ነገር ለማርገብ ወደዛ ያመሩት። ነገር ግን ያመሩበት ዓላማ ኢኮኖሚያዊ ነው በዋናነት በሚል ነው በሽፋን ደረጃ የምንመለከተው። ነገር ግን ከጀርባው የመካከለኛው ምስራቅን ድጋፍ በማድረግና ጫና አድርጋ ስምምነት እንዲመጡ ለማድረግ ሚና ይኖራታል በሚል ሀሳብ ነው እንግዲህ አቀባበሉን ከማንሳታችን በፊት ትራምፕ ወደ ቻይና የሄዱ 7ኛው ፕሬዚዳንት ናቸው በአሜሪካ ፕሬዚዳንቶች ታሪክ ውስጥና 1972 የመጀመሪያው ሪቻርድ ኒክሰን ናቸው ወደ ቻይና ኦፊሻል የሆነ ቪዚት ያደረጉት የመጀመሪያው ፕሬዚዳንት። ከዛ በኋላ 7 ያክል መሪዎች ጉብኝት አድርገዋል ትራምፕን ጨምሮ ማለት ነውና በመሀል ግን የነበሩት ጆ ባይደን ጭራሽ ወደ ቻይና ሄዶ አያውቁም ነበር። ትራምፕ የመጀመሪያ ዘመናቸው፣ ጆ ባይደን አሁን ደግሞ ተመልሰው ትራምፕ መጥተዋልና ትራምፕ በመጀመሪያ ከሄዱ በኋላ አሁን ድጋሚ ሄዱት ትራምፕ ናቸውና በእነዚህ ሁሉ ጊዜያት ውስጥ ቅራኔዎች እንደነበሩ ግልጽ የሆኑ ቅራኔዎች እንደነበሩ ያስታውቃሉ። ከማስታወቅም አልፎ ደግሞ በስነ ስርዓት በትራምፕ ደረጃ ራሱ በግልጽ የኢኮኖሚ ማዕቀፍ ጫናዎች ቻይና ላይ ለማድረግ ሙከራዎች ሲደረጉ ተመልክተናል በተደጋጋሚ። ነገር ግን አቀባበሉ ምናልባት የራሱ የሆነ ትርጉም እንዳለው ይነሳል በተደጋጋሚ። እንዴት ፕሬዚዳንት ትራምፕ ቻይና ድረስ ሄደው በፕሬዚዳንቱ አቀባበል አልተደረገላቸውም የሚል ነገሮች ይነሳሉ። ቻይና ከነበሩበት ውጥረት አንጻር ምክትሉ ፕሬዚዳንቱ ሄዶ ትራምፕ እንዲቀበሉ ማድረጋቸው የተለየ መልእክትን ለማስተላለፍ ነው። ምናልባትም ግጭቶች ወይ ውጥረቶች እንዳሉ ነገር ግን ውጥረቶችን ለመፍታት ዝግጁ መሆኗን ለማሳየት የላከች ነው። ፕሬዚዳንቱን የምትልከው ያን ያክል ወዳጅ ነን የሚለውን ነገር በቅርበት ለማሳየት ነው። በመላምት ደረጃ የሚነሱ ነገሮች አሉ። ነገር ግን ለምን አልሄዱም የሚለው ፖለቲካዊና የቻይና የውስጥ ጉዳይ ይሆናል። ማሳየት የፈለጉት ነገር ይኖራል ኢንተርናሽናሊ ማለት ነው በፖለቲካው ዓለም ውስጥ ያ እንዳለ ሆኖ ግን በቻይና ቆይታቸው ትራምፕ በዋናነት ሊያነሱ የሞከሩት ወይም ማንሳት የፈለጉት የኢኮኖሚ ጉዳዩን ነው። እንግዲህ የኢኮኖሚ ጉዳዩን ስናነሳ አሁን በሆርሙዝ መዘጋት ምክንያት እንግዲህ ዓለም አቀፍ ኢኮኖሚውን ተመልክተናል፣ በዓለም አቀፍ ኢኮኖሚ ላይ ያለውን ጫና ማለት ነው። ነገር ግን የዓለም አቀፍ ኢኮኖሚውን ብንረሳውም እንኳን የሁለቱ ሀገራት ኢኮኖሚያዊ አለመግባባት በዓለም አቀፍ ደረጃ የሚያመጣው ነገር ግልጽ ነው። ትልቅ የሆነ ጫና እንደሚያመጣ ግልጽ ነው። እንደሚታወቀው ደግሞ ሆርሙዝ ይዞት የመጣውን ጫና እናውቃለን። በኢራን ጦርነት ምክንያት የሆርሙዝ እንቅስቃሴ መገደብ በዋናነት ከፍተኛ ገደብ አለ። ጥቂት የሚባሉ መርከቦች ናቸው በዛ ስትሪት ላይ ሲያልፉ እየተመለከተን ያለ ነውና የዛ ብቻውን መገደቡ ራሱ ያመጣው ኢኮኖሚያዊ ጫና አለ። ያ ጫና እንዳለ ሆኖ ሁለቱ ሀገራት ደግሞ የታሪፍ አለመስማማትና አለመግባባት ሲገቡ ምን ሀፕን ሊያደርግ እንደሚችል በዓለም አቀፍ ኢኮኖሚ ላይ ግልጽ ነው ሁለቱም ሀገራት። ስለዚህ ትራምፕ አሁን ወደ ኢራን ያደረጉት ጉዞ ኢኮኖሚያዊ አላማቸው እንዳለ ሆኖ ወደ ቻይና ያደረጉት ጉዞ ኢኮኖሚያዊ አላማቸው እንዳለ ሆኖ እንግዲህ ከጀርባ ያሉት ፖለቲካዊ ፍላጎቶቻቸው ሌሎች ጉዳዮቻቸው እንዳለ ሆኖ ነገር ግን በፊት ለፊት እየተወራ ያለውን በዋናነት ካነሱት ኢኮኖሚያዊ ጉዳይ አንጻር ስናነሳ ከቻይና የሚመጣውን ያጸፋ ታሪፍ ምን ያክል ችግር ውስጥ ሊከታቸው እንደሚችል ከዛ ባለፈ ደግሞ ኢኮኖሚያዊ አለመግባባቶች ፖለቲካዊ ጫና ሊያመጡ እንደሚችሉ ግልጽ ነው። እንግዲህ ትራምፕ ላይ የሚመጡት የሀገር ውስጥ የፖለቲካ ጫናዎች እንዳሉ ሆነው ከዛ ባለፈ ደግሞ በኢንተርናሽናል ደረጃ አጋሮቻቸውን እንዲያጡ የሚያደርጋቸው አይነት ነው። ቻይናን የመሰለ አጋር ማጣት ማለት ላይክ እንደ ሌሎች ሀገራት ሌሎች ዝቅተኛ አቅም እንዳላቸው ሀገራት ለማጣት ፈቅደው የሚለቋት ሀገር አይደለችም። አንደኛ ቀጠናው ካላት ትልቅ የሚባል ሚና አንጻር በኢኮኖሚ አሁን ደግሞ ወታደራዊ አቅሟ ደግሞ በምን ያክል ደረጃ እያደገ እንደመጣ የምንመለከታት ሀገር ነች ቻይና። እንግዲህ ያለችበት ቦታ ያለውን ኤሪያ በመቆጣጠር ደረጃ ሱፐር ፓወር ከሚባሉ ሀገራት ውስጥ ነች ቻይናና ቻይናን የሚያክል ሀገር ማጣት ማለት በዛ ኤሪያ ላይ ያለውን ተቀባይነት በከፍተኛ ሁኔታ እንዲያጣ ያደርገዋል። ከዛ ባለፈ በመካከለኛው ምስራቅ ያለው የአለመግባባቶችና ችግሮች፣ ጦርነቶች አሉ። እዛ አካባቢ ላይ ያሉት ችግሮች ቻይና ላይ ሲደገሙ ምን ይዘው ሊመጡ እንደሚችሉ በትራምፕ በኩል አይ ቲንክ ግልጽ የሆነላቸው ይመስላል አሁን ላይና ያንን ለማስተካከል ኢኮኖሚያዊ ነገሮችን ለመፍታት ኢኮኖሚያዊ ትብብርን ለማድረግ ስምምነት መድረሳቸውን እንግዲህ ፕሬዚዳንት ጂም ተናግረዋል በሁለቱ መሪዎች መካከል በነበራቸው ንግግር። ከዛ ውጭ ግን በተደጋጋሚ አንተ የሚያነሳው ታይዋንን ጉዳይ ትራምፕ ከማንሳት ተቆጥበዋል። ምናልባት ታይዋን ላይ ያላቸው የአሜሪካ ፖለቲካዊ ፍላጎት ምንድነው ምናምን የሚሉትን ግልጽ ነገሮች ለማንሳት ትራምፕ ፍላጎታቸው በግልጽ ምላሽ ሊሰጡ አልሞከሩም። ነገር ግን ፕሬዚዳንት ጂ ተናግረዋል። በታይዋን ጉዳይ ላይ እስከ ተስማማን ድረስ የአሜሪካና የቻይና ግንኙነት
በስምምነት የሚቀጥል ይሆናል። ነገር ግን አለመስማማቶች በታይዋን ጉዳይ ላይ ዲፕሎማሲያዊ አለመስማማቶች የሚኖሩ ከሆነ ወይም አሜሪካ በታይዋን ጉዳይ ላይ ራሷን የምታስገባ ከሆነ ወደ ግጭት በሚባል ደረጃ ሁሉ ከፍ ወዳለ ደረጃ የሚያድግበት እድል አለ። ስለዚህ የታይዋን ጉዳይ አንደኛው ውሳኔ የሚያስፈልገውና በሁለቱ ሀገራት መካከል ያለውን ግንኙነት ሊያስቀጥል የሚችል አንደኛው አካል ነው የሚለውን ነገር ፕሬዚዳንት ዢ አንስተዋል። ምንም እንኳን ትራምፕ ከማንሳት ቢቆጠቡም ያንን ጉዳይ ማለት ነው። እንደ አጠቃላይ ስንመለከተው ይሄኛው ጉዞ እንደው ፖለቲካውን ጉዳይ ወደ ጎን ትተ ነው ኢኮኖሚያዊ ጉዳዮችን ትኩረት አድርገን ብንሄድ እንኳን በሁለቱ ሀገራት መካከል ቅድም ያልከው ከፍተኛ ቁጥር ያላቸው የአሜሪካ ካምፓኒዎች የተጎዱበትን የትራምፕ ታሪፍ በተለያዩ ሀገራት ላይ ያንን ታሪፍ ጥለዋል፣ ቻይናን ጨምሮ ማለት ነውና ያ ታሪፍ የሚመለስበት ምናልባት በስምምነት ወደ ስምምነት የሚያመጡበትን እድል ለመሞከር የተደረገ ጉዞ ነው ወደ ቻይና ያደረጉት ጉዟቸው ማለት ነውና ምናልባት ኢኮኖሚያዊ ነገሮቹ ላይ በአሜሪካ በኩል አሜሪካ ካምፓኒዎችም የተለየ ነገርን ጥሩ ነገርን ይዞ ሊመጣ ይችላል የሚል እድል ያለበት ጉዞ ነበር ከኢኮኖሚ አንግል ብቻ ስንመለከተው ማለት ነው። ያው እንግዲህ እንዳልከው ነው። በተለይ ዶናልድ ትራምፕ ወደ ስልጣን ከመምጣታቸው በፊት በባይደን አስተዳደር ሁለቱን የባይደን አስተዳደርና አሁን ደግሞ የትራምፕ አስተዳደር ለቻይና ያለውን አቋም በደንብ መመዘን ያስፈልጋል። በተለይ በባይደን አስተዳደር ወቅት ቻይና እንደ አንድ ስጋት ትልቅ ስጋት ታይ ነበረ። በውጭ ፖሊሲም ደረጃ አሜሪካ ቻይናና ሩሲያን እንደ ስጋት የማየትና ያንን ካውንተር ፓርት የሚያደርግ ወይም ደግሞ ያንን ሊከላከል የሚችልን የውጭ ፖሊሲ መከተል እና አቅጣጫዎችን ደግሞ መተግበር በባይደን አስተዳደር በኩል ሲከናወኑ ተመልክተናል። ይሄ የሩሲያ ዩክሬን ጦርነት የጀመረበትን ለሩሲያ ለዩክሬን ይደረግ የነበረውን በገፍ በቢሊዮን ዶላሮች የሚቆጠር እስከ 100 ቢሊዮን ዶላር የሚደርስ ድጋፍ በተለያየ በጦር መሳሪያም ድጋፍ የገንዘብ ድጋፍም በአሜሪካ በኩል ሲቀርብ ነበረ። ይሄ 2025 ላይ የትራምፕ አስተዳደር ወደ ስልጣን ከመጣ በኋላ ግን በከፍተኛ ሁኔታ አሽቆልቁሏል። በተመሳሳይ መልኩ በቻይናም በኩል የባይደን አስተዳደር ለቻይና ላይ ያራምደ የነበረው አቋም እንዲሁ እንደ ስጋት የሚያይ ነበረ። ለታይዋን በተመሳሳይ መልኩ በጣም ትልቅ የገንዘብ ድጋፍ አይዞሽ አለሁልሽ። እንደውም ናንሲ ፔሎሲ ወደዛ አካባቢ ማቅናታቸውን ተከትሎ ቻይናና አሜሪካ እኮ ኒኩሌር ጦር መሳሪያ ሊማዘዙ ነው የሚሉ ግምቶች ነበሩ በስፋት። እዚህ አይነት ውጥረት ላይ ደርሶ ነበር በሁለቱ ሀገራት መካከል የነበረው። በኋላ እንግዲህ ዶናልድ ትራምፕ ወደ ስልጣን ደግሞ ከመጡ በኋላ በተወሰነ መልኩ የታይዋን ጉዳይን ልክ ፈንጂ ላይ እንደመራመድ አይነት ቆጥረውት ዳርዳር እያሉ እያለፉ ይገኛሉ። በቀጥታ ታይዋን የቻይና ሉዓላዊ ግዛት ነች የሚል ነገር አያነሱም። በእርግጥ እንደሚታወቀው ታይዋን እስካሁን ድረስ በቻይና ኮሚኒስት ፓርቲ ስር ተዳድራ አታውቅም ወይም ደግሞ ኢንዲፔንደንት ስቴት ነች። ይሁንና ግን አሁንም ድረስ ግን ቻይና ያለች ያለችው ምንድነው ክሌም የምታደርገው ግን የኔ ግዛት ያካል ነች ነው። ስለዚህ ይህንን ጥያቄ ግን ከዚህ ቀደም የባይደን አስተዳደር በጉልህ ያስተጋባ ነበር። ማለት ታይዋን ቻይና አካል አይደለችም፣ ራሷን የመቻል መብት አላት። ይሄ እስከ ጦር መሳሪያ ድጋፍ እስከ ማድረግ ድረስ እስከ መከላከልም ድረስ እንግዲህ አሜሪካ ከደቡብ ኮሪያ ጋር በመሆን በዚህ በቻይና ባህር አካባቢ ላይ ጠንካራ የሆነ በጃፓን ባህር ላይ ጃፓን፣ ደቡብ ኮሪያና እንዲሁም አሜሪካ በየአመቱ የሚያደርጉት በጣም ግዙፍ የናቫል እና እንዲሁም ደግሞ የየብስ ወታደራዊ ልምምድ እንዳለ ይታወቃል። ይህን ተከትሎ እንግዲህ ሰሜን ኮሪያም ብዙ የሚሳኤል ሙከራዎችን እንደምታደርግ ይታወቃል። ይህንን ለመመለስና ይህ እንግዲህ ለቻይናም ነው መልእክቱ። ጃፓንና በዚህ በታይዋን ጉዳይ ደግሞ አሜሪካ የያዘችውን ጠንካራ አቋም ተከትሎ ጃፓንም ደግሞ አለሁልሽ እስክትል ድረስ ወይም በጃፓንና በቻይና መካከል ያለው ግንኙነት የበለጠ እንዲሻክርም አድርጓል። ይህ እንግዲህ በባይደን ጊዜ የነበረው ነው። ከዛ በኋላ በተለይ ትራምፕ ደግሞ ወደ ስልጣን ከመጡ በኋላ ይሄ በተወሰነ መልኩ ተቀርፏል። ዋናው ኢሹ የነበረው የዚህ የመከላከያ የንግድ ውጥረቱ ጉዳይ ብቻ ነበረ። የንግድ ውጥረቱም ጉዳይ እንግዲህ ዶናልድ ትራምፕ ከዚህ ቀደም ደጋግመን አነስተናል። እሳቸው ባለሀብት ናቸው። ስለዚህ አብዛኛውን ነገር ቢዝነስ ማይንድድ ሆነው ነው ከኢኮኖሚ ፐርስፔክቲቭ ብዙ ነገሮችን የሚመለከቱት የሚያዩት። ስለዚህ አሁንም ከቻይና ጋር የነበረው ውጥረትም መሸነፍን አይፈልጉም። እንደውም ምን ይሏቸዋል? በተለይ በሳቸውን የትራምፕን ስለንቦና በደንብ የሚያጠኑ ተንታኞች መሸነፍን የሚወዱ አይደሉም። በነገራችን ላይ በሚያወጧቸው የተምታቱ እርስ በርስ በሚጋጩ መግለጫዎች እንኳን ጋዜጠኞች ሲሞግቷቸው ላለመሸነፍ የሚሰጧቸው አስተያየቶች ምን ያህል መረታትን፣ መሸነፍን፣ መቀደምን የማይፈልጉ ሰው መሆናቸው የምትመለከትበት ነው። ስለዚህ አሁንም አሜሪካ በቻይና መበለጧን
በኢኮኖሚክ ፐርስፔክቲቭ ኢኮኖሚክ ስንል በብዙ መልኩ በትሬድ ኢንቨስትመንት ላይ ማሪታይም ላይ በነገራችን ላይ አሁን እኮ በተለይ በዚህ በማሪታይም እንቅስቃሴ ቻይና ሪከርድ የሆነ መጠን አስመዝግባለች አይደል? ወደ 1.2 ትሪሊዮን ዶላር የሚሆንን ሸቀጥ ወደ ውጭ ልካለች። በጣም ግዙፍ መርከቦችን በየጊዜው ያሻሻለች ወደ ስራ ያስገባች ነው። አሁን ላይ ቶፕ 10 ትልልቅ ወደቦች በዓለም ላይ እነማን ናቸው ብለህ ተመለከት፣ 7ቱ የቻይና ናቸው። ምናልባት ኔዘርላንድ ውስጥ አንድ በጣም ትልቅ ወደብ አለ፣ የአውሮፓ ትልቅ ወደብ የሚባለው። ከዛ ባለፈ ግን አብዛኞቹ የምንጠቅሳቸው ግን የቻይና ናቸው። ስለዚህ እነዚህ የቻይና ትልልቅ ግዙፍ ወደቦች ምንድነው የሚያደርጉት? በገፍ ምርቶችን ወደ ቻይና፣ ወደ አውሮፓ፣ ወደ አሜሪካ ገበያ የሚልኩ ናቸው። ይህንን ነገር ስትመለከት እንግዲህ የቻይና ኢኮኖሚካል የበላይነት የበለጠ እየመጣ እንዳለ ኢቭን አሁን ደግሞ ቻይና የምትሰራቸውን በኢኮኖሚክ ተርምስ ነው የምልህ ኢኮኖሚካሊ ጠቀሜታ ሊሰጧት የሚችሉትን ደግሞ ግዙፍ ፕሮጀክቶች ደግሞ ስትመለከት ይሄ እንቅስቃሴ አሁንም ተጠናክሮ እንደሚቀጥል ነው የምትመለከት። አሁንም የበለጠ ፈርጣማ እንደምትሆን ነው እነዚህ ግዙፍ ፕሮጀክቶች። ይሄ በተለይ ቤልት ኤንድ ሮድ የሚባለው ኢኒሺዬቲቭ መላው ዓለምን የሚያሳሰር በጣም ግዙፍ ፕሮጀክት ነው። በድሮ ሲልክ ሮድ የሚባለው በኋላ ደግሞ አሻሽላ ቤልት ኤንድ ሮድ የተባለው ደግሞ ፕሮጀክት ኢቭን ኢትዮጵያና የተለያዩ የምስራቅ አፍሪካ ሀገራትን ሁሉ የአፍሪካ ሀገራትን የሚያካትት በጣም ግዙፍ ፕሮጀክት ነው። ይሄ እነዚህን አፍሪካ ሀገራት በባቡርና በተለያዩ መሰረተ ልማቶች በማገናኘት የበለጠ የንግድ ባሪየርስ ወይም የንግድ እንቅፋቶችን በመቅረፍ የንግድ እንቅስቃሴዎችን ማሳለጥ ዋና ግብ ያደረገ የቻይና ግዙፍ ፕሮጀክት ነው። ይሄ ፕሮጀክት አሁን እንግዲህ በብዛት ወደ ስራ ገብቷል። የምንመለከታቸው አፍሪካ ውስጥ ያሉ ግዙፍ የቻይና ፕሮጀክቶች በዚህ ማዕቀፍ ውስጥ ኢኒሺዬቲቭ ውስጥ ያሉ ናቸው። ስለዚህ እነዚህ እንቅስቃሴዎች ደግሞ የበለጠ ተጠናክረው ሲመጡ ይከን ኢማጂን ቻይና ምን ያህል የበለጠ ደግሞ ኢኮኖሚካሊ ፈርጣማ እንደምትሆን ዓለምን መቆጣጠር የምትችልበት ደረጃ ላይ እንደምትደርስ። ስለዚህ ይሄ ለአሜሪካ በጣም ትልቅ ስጋት ነው፣ በተለይ ደግሞ ለትራምፕ። ስለዚህ እሳቸው ነጋዴ ለሆኑት መቀደም ለማይፈልጉት በተለይ ደግሞ አሁን ላይ ኢኮኖሚካል ደግሞ የአሜሪካን ማጋብ በሚባለው እንቅስቃሴ ደግሞ የአሜሪካን የበላይነት የበለጠ ለማንገስ ለሚፈልጉት ሰው ደግሞ ይሄ ትልቅ ሽንፈት ነው። ስለዚህ በዛ ምክንያትም እሳቸው ወደ ስልጣን ከመጡ በኋላ በዋናነት እንግዲህ ተጽዕኖ ያሳረፉባቸዋል ተብሎ ከጠበቁት ሀገራት መካከል ኢራንና ቻይና ናቸው። ኢራን አይተናል ውጤቱን። እሳቸው እኮ ጃንዋሪ ላይ ስልጣን አሸነፉ ሲመጡ እኮ በቃ ኢራን አበቃላት። ምክንያቱም ከዚህ ቀደም በመጀመሪያ ስልጣን ዘመናቸው ሲዝቱ ነበረ። ኢራን ላይ ሲወስዷቸው የነበሩትን እርምጃዎች እኮ ተመልክተን አይ በቃ አሁንማ የኢራንና የአሜሪካ ግንኙነት በቃ ያበቃለታል። ያው የተፈራው ደርሶ ያንን ጦርነት ዓለም እንዲሁም ቀጠና አስተናግዷል። ቀጣይ ደግሞ የነበረችው ቻይና ነበረች። ከቻይናም ጋር የነበረው የንግድ ውጥረት ተጠባቂ ነበረ። ነገር ግን ቻይና ቅድም ካልኩት ከገነባቸው ደግሞ ፈርጣማ የሆነ አቅም አኳያ መገዳደር ችላለች። ሌላ ሀገር ቢሆን ኖሮ እኮ 145% አይደለም 10% እኮ ኢኮኖሚን ኮላፕስ ያደርግባል። እንዲህ አይነት ታሪፎች ሲጣሉ ሎካል አምራቾችን በከፍተኛ ሁኔታ ያዳክማል። የገበያ ድርሻን በተለይ ከቻይና ወደ አሜሪካ የሚገቡ ምርቶች በከፍተኛ ታሪፍ ሲጣልባቸው እኮ እነዚህ ገዢዎች ወይም ቻይና ውስጥ አሜሪካ ውስጥ ያሉ ተረካቢ ግዙፍ ድርጅቶች እኮ ወዴት ያማትራሉ? በቅናሽ ወደሚቀርብላቸው የአሜሪካና የአውሮፓና ሌሎች ሀገራት ላይ ወይ የኤስያ ሀገራት ላይ ምርቶቻቸውን ገዛ ማምጣት ነው የሚፈልጉት። ቁጥሮቹ የሚያሳዩ ይሄ ነው። ለምሳሌ ከቻይና በእነዚህ ባለፉት 8 ዓመታት ወይም ትራምፕ በኖቬምበር 2017 የቻይናን ምድር ከረገጡ በኋላ ባሉት ዓመታት እስካሁን ድረስም በእነዚህ 8 ዓመታት ውስጥ ከቻይና ወደ አሜሪካ የሚገቡ ምርቶች 25% የሚሆነው ድርሻ ወደ አሜሪካ የሚገባ ነበር። ይሄ በጣም በሚያስደነግጥ ሁኔታ ወደ 7.5% አሽቆልቁሏል ይላሉ። እንግዲህ ቁጥራዊ መረጃዎች የሚያሳዩት ይሄን ነው። ከ25% ወደ 7.5% እንግዲህ ማሽቆልቆል አሳይቷል። ስለዚህ እነዚህ ቁጥሮች ምንድነው የሚያመላክቱ? የአሜሪካ ተረካቢዎች ወይም ደግሞ የአሜሪካ ማርኬቶች የቻይናን ምክንያቱም ታሪፍ የበለጠ የጣለባቸው መጣ ቁጥር ፕሮዳክት ፕራይሳቸው የበለጠ ከፍ ያለ ነው የሚመጣው። ስለዚህ ወዴት ማማተር ይጀምራሉ? ወደ ሌሎች ገበያዎች ማማተር ይጀምራሉ ማለት ነው። ቻይና ደግሞ ፎርቹኔትሊ ወይም ደግሞ በቻይና በኩል ደግሞ ባለው ስትራቴጂ ደግሞ ለእንዲህ አይነት ታሪፎች ወይም ለእንዲህ አይነት እርምጃዎች ደግሞ የራሷን የሆነ ደግሞ ስልት ትከተላለች። ያ ስልት ምንድነው? የሚቀንሱ ኳሊቲው የሚቀንስ ፕራይስም ሊቀንስ የሚችል ደግሞ ምርትን ታቀርብላለች።
አማራጭ በአቅም ልክ። ስለዚህ ለአሜሪካ ገበያዎችም በተመሳሳይ መልኩ እንደዛ ይቀርባሉ። አሜሪካ ደግሞ አልፈልግም ስትል ምንድነው የሚደረገው? ወደ ተለያዩ የአውሮፓና የአፍሪካ ሀገራት ላይ ይመጡና ፕራይስ ታጋቸው በነዛ ሀገራት ይሆንና ወይም የፕሮዳክት ታጋቸው ይሆንና ቻይና ምርቶቿን ድጋሚ ወደ አሜሪካ ትለካለች። በእንዲህ አይነት መልኩም ደግሞ የሚገቡ አሉ። ከዛም ባለፈ ደግሞ ይህንን ደግሞ የሚመጣባትን በአሜሪካ በኩል የሚመጣባትን ተጽዕኖ ለመከላከል ደግሞ በገፍ ያመረተችውን ምርት የአሜሪካን የአውሮፓና የእስያ የአፍሪካ ገበያዎችን ያጥለቀልቃል። what we are seeing now in Africa በኢትዮጵያ የሆነ ያለው ነገር ከፍተኛ ቁጥር ያለው የቻይና ምርቶች ተጥለቅልቋል። ይሄ ሎካል ማርኬቱን በከፍተኛ ሁኔታ የሚያሽመደምር ነው። ኢትዮጵያ ውስጥ ያሉ የሎካል አምራቾችን እኮ መወዳደር አትችልም። ከቻይና ከሚገባው በርካሽ ከሚገባው ምርት አንፃር አንተ በየትኛውም ዋጋ ብታመርተው ኦፕሬሽናል ኮስት ምንም ቢሆን ከቻይና በርካሽ ከሚገባ ምርት ጋር መወዳደር ኮምፒት ማድረግ አትችልም። it's not about quality ፕራይስ ነው ብዙ ጊዜ ዲተርሚን የሚያደርገው ማተር የሚያደርገው። ከዛ በተለይ ከሸማች አንፃር ሆነ ስትመለከተው ከዛ በኋላ ኳሊቲ ደግሞ ሁለቱንም ደግሞ አስማምቶ ሲመጣ ደግሞ ይከምፐርቼዛት። ስለዚህ አሁን እነዚህን ነገሮች እንግዲህ ተመልክተ በአሜሪካና በቻይና መካከል የነበረው ከዚህ በፊት የነበረው የንግድ ውጥረት ከባይደን አስተዳደር አሁን ደግሞ በትራምፕ ደግሞ የሆነ ያለው ነገር ደግሞ ስትመለከት የበለጡ ትራምፕ ምናልባትም ወደ ቻይና ባያቀሩ ኑሮ የበለጠ በዚህ ሁኔታ የተባባሰ ሊቀጥል የሚችልበት እድል በጣም ሰፊ ነው። ስለዚህ በዛ መግባታቸው ፕሬዚዳንቱን በቀጥታ ለማግኘታቸው አንተም እንዳልከው እንደውም ምንድነው የሚሉት አንዳንድ ተንታኞች እሳቸው በቀጥታ አግኝቶ ቢሆን ኖሮ ዢ ጂንፒንግን ልክ ኤርፖርት እንደወረዱ ቲንስ የሆነ ወይም ይሄ የውጥረት ድባቡ በዛ ይቀጥል ነበር በሚል ባወንታዊ መልኩ የሚረዱት ብዙዎች አሉ። ስለዚህ የበለጠ ሴሬሞኒያል በሆኑት ሰው በምክትል ፕሬዚዳንቱ ትራምፕን ተቀበልና እንደውም ባንድ ሁሉ ተዘጋጅቶላቸው እየተጨፈረ ምናምን የተገባው ሁለቱንም የአሜሪካና የቻይና ባንዲራ ያውለበለቡላቸው በቀይ ምንጣፍ ትልቅ መስተንግዶ ተደርጎላቸው ነው የገቡት። ስለዚህ በተወሰነ መልኩ ውጥረቱን ረገበት አድርገውና ታረጋጋውና ምክንያቱም ዢ ጂንፒንግ በቦታው ቢሆኑና እሳቸው ቢቀበሏቸው ግን እያንዳንዱ ነገር ይመነዘራል። አጨባበጣቸው ይመነዘራል። ተቃቀፉ የሚለው ጉዳይ የሚታይ ነው። ስለዚህ በዛ ደግሞ በዛ ውስጥ የምትመለከተው ወይም የምትመነዘራቸው የተለያዩ ፖለቲካዊ ትርጓሜዎች ወይም አንድምታዎች ይኖራሉ። ያንን ለማስቀረትም ነው በምክትል ፕሬዚዳንታቸው በኩል ተቀብሏቸው ተረጋግቶ ከዛ በኋላ ወደ ኦፊስ ውስጥ ወደሚደረግ ደግሞ ቀጣይ ድርድሮች ይካሄዳሉ። አሁን ግን ትልቁ ጥያቄ እውን የትራምፕ ቻይናን መርገጥ ከዚህ ቀደም የነበረውን የቻይናና የአሜሪካን የንግድ ውጥረት ያረግባሉ የሚለው ጥያቄ አሁንም በስጋትነት የሚታይ ነው። በተለይ እንግዲህ በቻይና በኩል ካለው ጠንካራ አቋም አንፃር የኢራንና የታይዋን በኋላ የሚነሳ በዋናነት ግን አሁን በቻይናና በአሜሪካ በኩል ያለው ግንኙነት ምንድነው የሚለው ነገር በጣም አሁንም እየተነሳ ያለ ጥያቄ ነው። በተለይ ትራምፕም መግለጫ ሰጥተው ነበር። እሳቸው የሚያሉት ምንድነው በጣም ጥሩ ውይይት፣ በጣም በጎ እንዲሁም ደግሞ መልካም የሚባል ውይይት እንዳደረጉ ገልጸዋል። ይህ እንግዲህ መልካም ውይይት መገለጫው ምንድነው? የታሪፍ ውጥረቶችስ ደግሞ ይረግባሉ ወይ? እሳቸውም እንግዲህ ያሉት አሜሪካና ቻይና ዘላቂ የሆነ ውይይትን በማድረግ በሁለቱ መካከል ያለው ልዩነት መፍታት ይገባቸዋል የሚልን ሀሳብ ሰንዝረዋል። የታይዋን ጉዳይ አሁንም ዳርዳር እያሉ ወይም እየሸሹ ከአንድም 3 ጊዜ ነው ጥያቄ ቀረበላቸው። ነገራችን እንደው አልሰሙ ይሆን ብለው ደገሙላቸው፣ ሰለሱላቸው ለሶስተኛ ጊዜ። እሳቸው ግን ይህን ጉዳይ አሁን ባለው ሁኔታ መንካት አልወደዱም፣ አልፈለጉም። ምን ይዞባቸው እንደሚመጣም ደግሞ ግልጽ ስለሆነ ባይሆን እንግዲህ በሰው ሀገር ከተመለሱ በኋላ ግን የሆነ ነገር ጣል ማድረጋቸው ማይቀር ይመስላል። እንዳልከው ነው። ምናልባት እንደው ኢኮኖሚያዊ ጉዳዩን ስናነሳው በዓለም አቀፍ ውስጥ የምንመለከታቸው ሱፐር ፓወር የምንላቸው ሀገራት ወይም አቅም አላቸው የምንላቸው ሀገራት በአንድም በሌላም መንገድ ኢኮኖሚያቸው ፈርጣማ የሆኑ ሀገራት ናቸው። በየትኛውም መንገድ አብዛኞቹን ስናያቸው በተለያየ መንገድ በነዳጅ አቅማቸው ሊሆን ይችላል፣ እንደ ቻይና በሚያመርቷቸው ምርቶች ኤክስፖርት በሚያገኙት ገቢ ሊሆን ይችላል። በየትኛውም መንገድ ብቻ ኢኮኖሚ አቅማቸው ከፍተኛ የሚባሉ ሀገራት ፖለቲካዊ ተጽዕኖቸው በዓለም አቀፍ መድረክ ላይ ያላቸው የፖለቲካ ተጽዕኖ ከፍተኛ ነው። በተደጋጋሚ ያየናቸው የትኛውም ዓለም ላይ እውነት የሆነ ነገር ነው። አፍሪካ ውስጥ አሁን አቅም አላቸው የምንላቸው ሀገራት በተሻለ ደረጃ ኢኮኖሚካሊም አቅም ያላቸው ሀገራት ናቸው። በዓለም አቀፍ የፖለቲካ መድረክ ውስ ተሰሚ የሚሆኑ ሀገራት ማለት ነውና የትራምፕ ጫና ፍርሃትም ስጋቱም የመጣው ከዛ ነው። ምናልባት የቻይና የኢኮኖሚ አቅሟ በዚህ ልክ እየዳበረ ከኢኮኖሚ አቅም ባለፈ ደግሞ ተደራሽነቷ እንደው የቻይናን ተደራሽነት ይሄ የዲፕሎማሲ ጉዳይ ስንመለከት የትኛውም የአፍሪካ ሀገር
የትኛውም ዝቅተኛ የሚባሉ ሀገራትን ከመጠቀም ወደ ኋላ አይሉም ኢኮኖሚያቸውን ማለት ነው ለማሳደግና በገለልተኛ ሆነ አካሄድን በመጠቀም በየትኛውም የሀገር ውስጥ የፖለቲካ ጉዳይ ላይ ጫና ባለማድረግ የትኛውም መሪ ሊሆን ይችላል። የቻይና የመጀመሪያው ፕራዮሪቲ ቢዝነስ መስራት ነው። አብዛኛዎቹ ከሀገራት ጋር የምታደርጋቸው ግንኙነቶች። ስለዚህ ሰላማዊ ግንኙነት አላት። ምናልባት የአሜሪካ ማርኬት ቢዘጋ ከፍተኛ ተጽዕኖ እንደሚያመጣ ግልጽ ነው። ነገር ግን ባልካቸው መንገዶች እንዳሉ ሆኖ ደግሞ ሌላ የማርኬት አማራጭ የማግኘት እድል አላት። ሺፍት ማድረግ የምትችልበት እድል አላት ቻይና በተለያዩ አይነት መንገዶች ባነሳው መንገድ። ስለዚህ ይሄ ሁኔታ የሚጥሉት ታሪፍ እርሳቸው ናቸው ያመጡት በመጀመሪያ ይሄንን የታሪፍ ኮንሴፕት። ስለዚህ ቻይና መልሳ የጣለቻቸው ታሪፎች ለትራምፕ ምላሽ ነው እንጂ ቻይና ወዲያውኑ ያመጣችው የታሪፍ ሀሳብ አይደለም። ቻይና እንደው በተደጋጋሚ እንዳየናት ቻይና የንግድ እንቅስቃሴው እንዲሳለጥ ከመፈለግ አይነት ባህሪ ያላት ሀገር ነች እንጂ ከታክስ ገቢ ለማግኘት የምትጠራ ሀገር አይደለችም። በተደጋጋሚ ባየ ነው የሌላ ሀገር ምናልባት የትራምፕ ስጋትን መረዳት እንችላለን። የሀገር ውስጥ አምራቾችን ከመጠበቅ አንጻር አንድ ሀሳብን አነስተው ሊሆን ይችላል። እንደዚህ አይነት ነገሮች ሊኖራቸው ይችላሉ። ነገር ግን በእንደዚህ አይነት መንገድ ቻይናን መቆጣጠር እንችላለን ወይ ስንል ከባድ ያደርጋታል። ቻይና እንዳልከው የተለያዩ መንገዶችን ተጠቅማ ወደ አሜሪካ ገበያ ውስጥ የመግባት መንገዶችን ልትጠቀም ትችላለች። ከዛ ባለፈ ደግሞ የአሜሪካን ገበያ አይቅርብኝ በሚልም ደግሞ እኮ ሌሎች አማራጭ የገበያ አማራጮችን መጠቀም የምትችል ሀገር ሆናለች ከገነባቻቸው ስርዓቶች አንጻር ማለት ነው። ብሪክስም ደግሞ አንደኛው የኢኮኖሚ ትብብር ነው። ብሪክስም ቀላል ትብብር አይደለም ካሉት ሀገራት አንጻር ማለት ነው። ስለዚህ ያንን ስንመለከት ጫናው ራሳቸው ባመጡት የሚያመጣባቸውን ነገር ሲያውቁ ነው እንግዲህ ምናልባት ትራምፕ ወደዚህ ሄዱት ማለት ነው። ነገር ግን መሄዳቸው በራሱ በሀገራቱ መካከል ያለውን ውጥረት ለማርገብ የሚያመጣው ነገር አለ። ኦብቪየስሊ ይኖራል። ምክንያቱም ትራምፕ ናቸው የሄዱት። መሄዳቸው በራሱ አንድ ነገር ነው። ምን ያክል ቁርጠኛ እንደሆኑ ችግሩን ለመፍታት የሚያሳይ ነገር ነው። ነገር ግን ቁርጠኝነታቸው በተግባር ምን ያክል ይገለጻል ከትራምፕ ባህሪ አንጻር እርግጠኛ ማንሆንበት ሊሆን ይችላል። ነገር ግን መሄዳቸው በራሱ ችግሩን ከዚህ የዘለለ እንዳይሆን ፍላጎት እንዳላቸው ያሳያል። ከዛ ባለፈ ከመሄዳቸው በፊት ደግሞ ያነሱት ጉዳይ የኢራንን ጉዳይ አንስተው ነበርና የኢራንን ጉዳይ ለመፍታት ቻይና የምታስፈልገኝ አልመሰለኝም ያን ያክል አስፈላጊነቷ እንዳልታያቸው ነው ያነሱትና ከጀርባ ስለ ማውራታቸው እርግጠኛ አይደለንም። ያው ማውራታቸው እንደሚኖር ግልጽ ነው በዚህ ጉዳይ ላይ እንደሚያነሱ። ምክንያቱም ኢራን ካላት ቻይና ካላት ከኢራን ጋር ካላት ቅርበት አንጻር በዛ አካባቢ ላይ ካላቸው እንቅስቃሴ በተደጋጋሚ ደግሞ እንዳነሳ ነው ሆርሙዝ ከተዘጋ በኋላም ራሱ አለፉ የሚባሉ የቻይና መርከቦችን ስለምንሰማ በተደጋጋሚ ጫናዎቹ ዘግቻለሁ ያልከውን መስመር ከፍታ የምታልፍ ሀገር እየሆነች ነው። ስለዚህ ውጥረቱን የበለጠ ሌላ ተዋናይ ወደዚህ ጦርነት መጋበዝ ነው። ስለዚህ ይሄንን የሚፈልጉት አይመስሉም ትራምፕ። ስለዚህ ይሄንን ጉዳይ ለመቋጨት ቻይና ወደዚህ ድርድር የምትገባበትን እድል ሊያመቻቹና ሊጠይቁ ይችላል። እንግዲህ ኢራን ጠባጫሪነትሽን አቁሚ፣ የሆርሙዝ እንድትከፍቺ የሚሉ ነገሮችን ቻይና ጫና እንድታደርግ የሚል አይነት ሀሳብን በትራምፕ በኩል ሊነሳ ይችላል። ቻይና ያንን ታደርጋለች ወይ የሚለው አንድ ጥያቄ ነው። ምክንያቱም ከዚህ መዘጋት ቻይና አልተጠቀመችም ወይ? በተደጋጋሚ እንዳነሳ ነው ከፍተኛ መጠን ያለው የነዳጅ እንቅስቃሴዋን የምታካሂደው በሆርሙዝ ስትሬት በኩል ነው። ስለዚህ የቻይና እንቅስቃሴ እስካልተገደበ ድረስ ያን ያክል ተጎጂ እስካልሆነች ድረስ ጥቅሟን የምታስጠብቅ ሀገር ነች። ቻይና እንዳልነው አሜሪካ ፐርሰናሊ ትራምፕ የኢኮኖሚ ማይንድ የሆኑ ሰው ናቸው። ኢኮኖሚያቸውን ማሳደግ ገቢ ማሳደግ ላይ እንደሚሰሩት ሁሉ ቻይና ደግሞ እንደ ስርዓት እንደ መንግስት ኢኮኖሚያን ማሳደግ ላይ ጥረት ታደርጋለች፣ ትኩረት አድርጋ ትሰራለች። ስለዚህ እሷም የምታየው ይሄንን ጦርነት ለሷ ምን አይነት ኢኮኖሚያዊ ተጠቃሚነትን እያመጣ ነው፣ ቢቆምስ ምን የተሻለ ነገር ያመጣል የሚለውን አመዛዝና ወደዚህ ውሳኔ ልትገባ የምችልበት እድል ይኖራል። ከዛ ባለፈ ደግሞ ታደርጋለች ጫና ታደርጋለች የሚለውም አንድ ጥያቄ ነው። ያንን ያልኩ ያንን የምትወስነው ከቻይና ተጠቃሚነት በመነሳት ነው። ቻይና እዚህ ውስጥ ትገባለች ወይስ አትገባም የሚለውን ለመወሰን ቻይና ከዚህ ጦርነት መቆምና አለመቆም ከጦርነቱ መቀጠልና አለመቀጠል ምን ትርፍ ታገኛለች፣ ምን አይነት ነገርስ አግኝታ ትቀጥላለች ወይስ ምን ታጣለች የሚለውን ካመዛዘኑ በኋላ በኢኮኖሚ አንግል ውሳኔያቸውን አሳርፈው እንግዲህ ወደ ተግባርና ወደ ማደራደር ሊመጡ ይችላሉ። ከዛ ባለፈ ደግሞ ባለፈው በተደጋጋሚ እንዳነሳ ነው ቻይና ይህንን ጦርነት ማስቆም መቻሏ በዓለም አቀፍ ደረጃ ያላትን ተሰሚነት ያሳድግላታል፣ ፖለቲካዊ ተሰሚነቷን ከኢኮኖሚ ባሻገር ማለት ነው። ምክንያቱም ሁለቱም ትልቅ የሚባል አቅም ያላቸው ሀገራት ናቸው፣ እስራኤልን ጨምሮ ማለት ነው እንግዲህ እዚህ ጦርነት ውስጥ የተሳተፉ ያሉ ሀገራት። ስለዚህ ይህንን ጦርነት ቻይና ማስቆም ቻለች ማለት ተሰሚነቷ እነዚህን ሀገራት እስከ ማስቆም ድረስ እነዚህን ሀገራት ግጭት ውስጥ እንዳይገቡ እስከ ማድረግ ድረስ የሚችል ተሰሚነት እንዳላት ማሳየት የምትችልበት እድል ነው። ይህንን ሁለቱን አመዛዝና ኢኮኖሚካሊ የምታገኘው ነገር የትኛው የተሻለ ነው? በኢኮኖሚ ደረጃ ይሄ ጦርነት የመቀጠሉና ያለመቀጠሉ ጉዳይ ምን ትርፍን ያመጣላታል፣ ምን ኪሳራን ያመጣል የሚለውን ከማመዛዘን ከዛ ባለፈ ግን እንዳልነው ይሄንን ጦርነት ማስቆም የምትችልበት
እድል ካላት ደግሞ ተጠቅማ ማስቆም ከቻለች ፖለቲካዊ ተሰሚነቷ ስለሚያድግ ያንን ማሳየት የምትፈልግበትና ማሳየት የምትችልበት እድል ሊሆን ይችላል። ሌላው ደግሞ የሚነሳው ፓኪስታን እያካሄደች የነበረው የድርድር ሂደት አለና ይሄ የድርድር ሂደቱ አሁን ቻይና ጣልቃ ብትገባ የፓኪስታን የድርድር ሂደትን ለመፎካከር ወይም ደግሞ ሌላ መንገድ የሚሄድበት ሳይሆን የፓኪስታን የድርድር ሂደት እንዲሳካ ጫና የምታደርግበትና ፓኪስታን በጀመረችው መንገድ የሚቀጥል አይነት እንደሆነ የተለያዩ መረጃዎች በተደጋጋሚ ወጥተዋል ከሰሞኑና የቻይና ጣልቃ ገብነት ምን ይሆናል፣ በምን አይነት መንገድ ይመጣል የሚሉ ነገሮች እንግዲህ የምንመለከታቸው ጉዳዮች ናቸው። ነገር ግን ቻይናም ደግሞ ጥቅሟን ማስጠበቅ ትፈልጋለች። ትራምፕ ጦርነቱ እንዲቆም ይፈልጋሉ። የሚፈልጉ ከሆነ ደግሞ ቻይና ጥቅሞቿ እንዲጠበቁ ትፈልጋለች። በዋናነት እንግዲህ ፕሬዚዳንት ጂም በተደጋጋሚ ያነሱት ጉዳይ የታይዋንን ጉዳይ ነው ከዚህ ጋር ተያይዞ። ስለዚህ አሜሪካ የምትፈልገው ነገር ወይም ትራምፕ የሚፈልጉት ነገር እንዲደረግላቸው ከፈለጉ ቻይና የምታስቀምጣቸው ቅድመ ሁኔታዎች ደግሞ ይኖራሉ። አንደኛው ቅድመ ሁኔታ ታይዋን ላይ የአሜሪካ ጣልቃ ገብነት እንዳይኖር፣ ድጋፍ፣ ሌሎች ነገሮች እንዳይኖሩ የመጠየቅ ነገሮች በቻይና በኩል ይታያሉ። ከዛ ባለፈ እንዳልነው ኢኮኖሚ ተጠቃሚነቷን የማረጋገጥና የፖለቲካዊ ተሰሚነቷን ማሳደግ የምትችልበት እድል ካለ ቻይና ይህንን ጦርነት ለማስቆም ጥረቶችን አታደርግም የማንልበት ሁኔታ የለም። ልታደርግ የምትችልበት እድሎች ይኖራሉ። ከዚህ ጋር ተያይዘው ደግሞ አሁን ታይዋን ትራምፕ ከቻይና ጉዟቸው በወቅት እንግዲህ መግለጫዎችን ከሰጡ በኋላ ታይዋን ቻይናን እንደ ቀጠናው ግጭት ፈጣሪ ሀገር ነው የምትመለከታት የሚል ነገርን አነስተዋል። የውጭ ጉዳይ ሚኒስቴራቸው የታይዋን ማለት ነውና አሁንም ስጋት አለባቸው በታይዋን በኩል ቻይና በኩል የሚመጣባቸው ጫና የመጠቅለል ስጋት። ምክንያቱም በተደጋጋሚ እንግዲህ እያነሳ ነው የሩሲያና የዩክሬንን ጦርነት አንድን ሀገር መቆጣጠር የሚችል ከሆነ አሜሪካ ቻይና ታይዋንን የማትይዝበት እድል አይኖርም። ስለዚህ አሁን ያለው የዓለም ስርዓት በወታደራዊ መንገዶች የማመንና ጉልበትን የመጠቀም ስርዓቶች በከፍተኛ ሁኔታ እያደጉ የመጡበት ስርዓት በመሆኑ ቻይናም ታይዋንን ጫና ማታደርግበትና በወታደራዊ ጉዳይ ማትቆጣጠርበት እድል የለም በሚል ምክንያት በታይዋን በኩል የተለያዩ ስጋቶች አሉ። ነገር ግን ምን ይዞ ይመጣል፣ ምን አይነት ነገሮች ይፈጠራሉ፣ በቀጣይ ከውሳኔና ፕራክቲካሊ በተግባር ሲተገበሩ ደግሞ የምናያቸው ነገሮች ሊሆኑ ይችላሉ። በቀጣይ ውድ ተመልካቾቻችን እስከዚህ ሰዓት ድረስ አብራችሁን ስለዘለቃችሁ ከልብ እናመሰግናችኋለን። ሙሴ ከበደ ከባልደረባዬ ገብርኤል ታደሰ ጋር ቆይታ አደረግን። በሚቀጥለው ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ሰናይ ጊዜ ይሁንላችሁ።